ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ ይላል። እንደዚህ አይነት ነገር እየተናገርሽ ተረጋጊ። እስኪ ትንሽ አታውቅም? አንቺ አመረሽም እንዴ? አስደነገጥሽኝ እኮ። እሺ አሁን ተረጋጊና ቁም ነገር እናውራ። እንግዲህ ቤዛ እንደዚህ ስትላት አክስቷ በይ ቤት የለቀሽ ውጭልኝ፣ ሉላ እውነቷን ነው ስትላት እንደገና መለስ ብላ አረ እየቀለድኩ ነው ብላ ተቀየሰች። ቤዛ ማለት ነው። ውድ ቤተሰቦቼ እንግዲህ ቤዛን ይዤላችሁ መጥቻለሁ። 48 ተከታተሉኝ፣ አብረን እንወግዳለን። ሉላም ከዚህ ስራዋ እንድትወጣ ጠቀም ያለ ገንዘብ እንግዲህ ሉላም ከዚህ ስራዋ እንድትወጣ ጠቀም ያለ ንብረት እሰጣታለሁ፣ ሁላችሁም ህይወታችሁ ይቀየራል እያለች ቲጂ እንግዲህ እያስማማቻት ነው፣ አክስቷን ማለት ነው። ያ ሰማ የጓደኛዬን ንብረት እንዳይበላ ብዬ ነው እንጂ መቼም ስለገንዘብ ብዬ እዚህ ነገር ውስጥ እንዳልገባ እነግርሻለሁ። በእርግጥ የዛሬን ያደርገውና የጓደኛ ሀብት ማለት የኔ ሀብት ማለት ነበር። አክስቷን ለማንኛውም አንቺ ሀብታም ነሽ እንዴ ስትላት ሀብት መኖሯን የጓደኛ ሀብት የኔም ሀብት ነበር አላለችም። እና ቤተሰብ ለማንኛውም ሉላን እንደምንም ብዬ አሳምናታለሁ እያለች ነው አክስቷ። ይህንን ቤት ፍላጎች በሚያሳዝን ሁኔታ ፈተና አለፈሽ። እንግዲህ ሱራፌል ቤዛን በጣም ታሳፍሪያለሽ፣ እኔም በድጋሚ ፍቅር ይዞሻል ብዬ ሳስብ ከሳሚ ጋር ገና ያልጨረሽው ፍቅር አለ እንለያይ ያላት ነው በሚያሳዝን ሁኔታ። እሷ ደግሞ አንተ ነህ የምታሳዝነው እንጂ አንተ ነህ መናጤ፣ ቤቱን ፎርጅት አድርገህ ቤቱን በስሜ ሳታረግ የሸወርከኝ አንተ ነህ እያለችው ነው። ለነገሩ ሆቴሉን በስሜ ያዞልኝ ስትል ነበር መጠርጠር ነበር። ደግሞ ንገሻለ ለሆቴሉ ክፍልኩልሽ ንዳት ታፈታለች። እንግዲህ አፍሽን ዝጊ ብሎ ሱራፌል በጥፊያ ብሏታል። ቤዛ በጣም እጠልሃለሁ እሺ ብላ ወደ ክፍሏ ገብታለች። መጣች ደግሞ ችለረው ሉላ እንዴ እባክሽ አንዴ እናውራ። ምንም መኪና እንዳለች ለማሳየት ሆነ አይችልም። ቆይ አንዴ ያንን ነገር ማለት ለምን አቃተሽ? ንብረት በስሜ ይጠራል። ታዲያ ከዚህ በላይ ማጭበርበር። እንግዲህ ቤዛ እንግዲህ ሉላ ቤዛ አልኩኝ። ሉላ እንግዲህ አላጭበረብርም፣ የኔ ያልሆነውን ንብረት ለእኔ አልፈልገውም፣ እኔ ሰርቼ ነው እንጂ የሚያልፍልኝ በሰው ንብረት ሀብታም መሆን አልፈልግም ብላ ቲጂን ጥላት ሄዳለች። እንግዲህ ቲጂ ሀብታም ለመምሰል ተፍተፍ እያለኝ ነው። መኪና ተከራይታ ልጅቱን እያደነች ነው ማለት ነው በሚያሳዝን ሁኔታ። ማገዶ ብቻ የሚበቃት አይመስለኝም። አይነቷ ጋግር ታምናት ችማ ማገዶ ብቻ የሚበቃት አይመስለኝም እያለች ነው። እንግዲህ ሱራፌል እና ዶክተሩ ተገናኝተዋል። ሱራፌል እየጠጣ ነበር። እሱ ምን አገባል? እንኳን ፈጣሪ ያተረፈ። በእርግጥ ይህ ቃል በላይ ያመማል። እኔ በእርግጥ እዛው ሆስፒታል እንዳለ ልጨርስ ፈልጌ ነበር። አንተን ለመጉዳት ብያለሁ። ያቺን እባብ ዘብጥያ እንድትወድ ፈልጌ ነበር። የሚገርም ነው እንግዲህ እዛው ሙስጠሽፋ ልጨርስህ ፈልጌ ነበር አላለም። የሚገርም እኮ ደፋር ሰው ነው። ሮቤል መቼ የሚያሰብከውን ነገር ማሳካት እንደማችል በደንብ እንድታውቅ እፈልጋለሁ። ግን ብቅ ብላ ተአምር መፍጠር የምትችሏት ቲጂ። ቆይ ቲጂ ይህንን ነገር እንዴት አወቀ? ወይ ለቃል ሞትቅም እንግዲህ በሚገርም ሁኔታ ቲጂ እንደቀረጸችውና በእጇ ላይ ቪዲዮ እንዳለ ነገረው። ስትመታ የሚያሳይ ቪዲዮ አለ እያልከኝ ነው? እንግዲህ ዶክተር ሮቤል ከቤዛ የተጠጋ ሁሉ ጥላቴ ነው እያለ ነው፣ አለቀውም እያለ ነው። ይህንን ተናግሮ እንግዲህ ጥሎት ሄደ ሱራፌልን በሚያሳዝን ሁኔታ። እንግዲህ ሱራፌል ደግሞ መጠጡን በኃይለኛው እየጠጣ ነው። ቤቱን በስምሽ ቢያደርግልሽ ኖሮ የእሱ እውነተኛ ማንነት ማወቅ እንችል ነበር። እባክህ በስልክ ባይሰማኝም ኖሮ ቤቱን በስሜ በፍጹም አያዞርልኝም ነበር። ቆይ ግን ከዚህ ሁሉ ቢቀርብኝስ? በቃ ቤት መጥቶ ምን እያደረገ እንደሆነ ማን ያውቃል? ይኸው ቅንጅርትም እኮ የውሃ ሽታው ነው ከጠፋ እኮ ስንት ጊዜ ሆነ። ቆይ እስካሁን ስለሱ ምንም ወሬ ከነሚስቱ እንግዲህ ቅንጅርትም ጠፍቶ እንደቀረና ቤዛም ደግሞ እንዴት ትሸነፊያለሽ በአንዴ ሁሉንም ነገር ሰተሽ እንዴት ትፈቻለሽ እያላት ነው ሳሚ። እንደ ሁሉንም ነገር ይቅርብኝ፣ ህይወቴን እፈልጋለሁ፣ ረሃ እፈልጋለሁ እያለች ነው እሷም። እንግዲህ በጣም ከባድ ነው። መጥተስ ካለብንም እነሱ አረ በስመ አብ ሲጣን ጆሮ ይደፈን። ሱራፌል እንኳን እንደዚህ ነገር እውነቱን ነው ሳሚ። አንድ ቦታ ገለውት ሊሆን ይችላል። ሱራፌል እንኳን አይገልም። ይሄኛው ግን ሰውዬ ዶክተሩ ገሎ አንድ ቦታ ሸጉጦት እንዳይሆን ለመጨረሻ ጊዜ እርዳታሽ ስጭ። እኔ ሱራፌልን በፍጹም ይቅርታ መጠየቅ አልችልም። በጥፊው ያኩ መጥቶ ይላል። ምንድን ነው እሱ ደግሞ? ትናንትና ደውለሽልኝ ቤቱን በስምሽ አዞርልሻለሁ፣ ካርታውን በስምሽ ላድርግልሽ ብሎኛል ስትይኝ ምናልባት ይህ ሰውዬ እኔ ግፍ እየሰራንበት ቢሆንስ ብዬ ውስጥ የሆነ ነገር አሰብኩ።
እንግዲህ ቤቱን በስምሽ ላድርግልሽ እያለኝ ነው ስትለው፣ ሳሚ ትናንትና እንደዚህ ስትኝ አዝኜ ነበረ፣ እውነትም እኮ መልካም ሰው ሊሆን ይችላል ብዬ ነበር እያለ ነው። አንድ ላይ ስለሆናችሁ ደስ ብሎኛል። በነገራችን ሱራፌል ድጋሚ የቤት ራት ጋብዞ ፊት ለፊት ሁሉ ሲመስማት ደስ ይለኝ ነበር። ለምን እንደዛ አሁን በአንቺ እየጠረጠረኝ ስለሆነ ነው። የሁሉ መንጨርጨሩ ለምን ሆነ? ቀልዱስ ቀልድ ነው፣ ግን እየተጠነቀቅሽ በጣም ስለተናደደብህ ሊጎዳ ይችላል። የግድ ትንሽ ወደኋላ መመለስ ያለብን ይመስለኛል። እኔ ግን ምንም ደስ አላለኝም ሳሚ፣ በድጋሚ ያ ሰው እያታላይ መሆኑ። እንግዲህ ሳሚ ለምን ነገ ማታ ሮማንቲክ የሆነ ነገር አታሳልፉም? እሱን ይቅርታ መጠየቅ አለብሽ። ሱራፌል ትክክለኛ ሰው መሆኑን እና ትክክለኛ ሰው አለመሆኑን ማወቅ አለብን እያላት ነው። እሷ ደግሞ እንዴት እንደዚህ ታደርጋለህ ሳሚ? እኔ ሁሉም ነገር ይቅርብኝ እያልኩ ነው ስትለው፣ አይሆንም ታደርጊያለሽ ብሏል። እኔን ደግሞ ከአንቺ ጋር አለመሆናችንን ለምን ሉሲን አጠገቡ ከንፈሯል እና እንግዲህ ከባድ ነው። ቆይ እዚህ ቤት የሷ ስም ሳይነሳ ማለት አይችልም ማለት ልጅቷ እኮ ልክ ልትሆን ትችላለች። አክስቴ እውነቱን እያወራች ቢሆን እንግዲህ ሉላ አክስቷን ለማሳብ የሉላ አክስት ሉላን ለማሳመን ተፍ ተፍ እያለኝ ነው። እውነቷን ሊሆን እኮ ይችላል፣ ያንን ንብረት እኮ ለእኛ ሊሆን ይችላል እያለች ወደ ንብረቱ አይኗን ልካለች አክስቷ። ልጅቱ ደግሞ ያንን ንብረት የኔ አይደለም፣ በፍጹም ወደዛ ነገር አልመለስም እያለች ለምንትሽ አይገባም። እውነት ግን ለኔ ስብሽ እና ለራሴ ያስቤ ነው። ምን አለ ሄደሽ ብትሞክሪ። እንግዲህ ሉላ ጠርጣሪ ናት ማለት ነው። ቲጂ የምትለውን ሁሉ ነው እኮ እየሰማን ያለ ነው። የሚሆነው ነገር አናቅም፣ ምን እንደተፈጠረ ምን አውቀሽ እያለች እንግዲህ ጥርጣሬዋን ለአክስቷ እየተናገረ ነው። እኛም ቲጂን በድብቅ ተከታትለን ሁኔታውን ማወቅ እንችላለን። ያው ሀሳቤ ስለገባኝ ብዬ ነው ማለት። እኔ ምን አስቤያለሁ? ምናልባት ቤዛ በህይወት ኖራ ቲጂ አንድ ነገር እንዳታደርጋት ፈርተሽ ነው አይደለም? በፈጠረሽ አክስቴ፣ በቃ ከዚህ ርዕስ ውስጥ እንውጣ። በፍጹም አንወጣም ሉላ። እንግዲህ አክስቲቱ ብር ወዳጅ ትመስላለች። በፍጹም ይሄ ድል እንዳመልጠና አንፈልግም እያለኝ ነው እንግዲህ እውነትም ሉላ ያሰበችው አሁን ብኖር ኑሮ የሆነ አንድ ነገር አድርጋ እኔን ወደዛ ቤት ትከተኛለች ብላ ነው ያሰበችው። እንግዲህ የቤዛ እህት እርጉዝ ሳኮናቀርም ቤተሰብ እኔ የማላቀው ጓደኛ አለሽ ወይ ሌላ ቤተሰብ አለሽ ወይ እያለቻት ነው እያለች እንግዲህ ልተፋ ወደ ድቅድቅ እያረጋ ወደ ጓዳ ገባች፣ ወደ ሽንት ቤት ገባች ማለት ነው። አሁን ቪዲዮ ይችላል ግን ወደ ገንዘብ አልቀየሩ። እንግዲህ ቲጂ ሆዬ ቤዛ ጋር ከተጣላለ እኔ እንደምን እዛ ቤት አታስገባኝ፣ ማን ያውቃል ፍቅርህ እንደገና ያገረሽብኝ ይሆናል እያለች እንግዲህ እየነጀነጀነችው ትገኛለች። እሱ ደግሞ አንቺ እንኳን ለፍቅር ለጉርብትና ማኮኝም እያለ እየሰድባት ነው። እንግዲህ ቪዲዮ እጅሽ ላይ ያለ አይደለ ሲላት፣ አዎ ግን በገንዘብ አልቀይረውም እያለችው ነው። እሱ ደግሞ አንቺ በገንዘብ ማቀይሪው ምንም ነገር የለሽም እያላት ስግብግብነቷን እየነገራት ነው። እስከዛ ቤት የማዘዝ ስልጣን አላት ማለት ነው። አልገባኝም። ቆይ እንዴት ነው ይህንን ነገር በኮንፊደንስ እያወራሽ ያለሽው? ይልቅ ከቲጂ ጋር መተባበር ይሻላል። በአሁኑ ሰዓት ሁሉም ሰው ማክበርን መፍራትም ያለበት ቲጂ ነው። እድሜ ልክሽን እያለብሽ ምትኖሪ አንቺ ላይ ቪዲዮውን ስጭኝና ገንዘብ ልስጥሽ ሲላት ሱራፌል ጓደኛዬ በገንዘብ አልደራደርም እያለች ነው። የሚገርም እኮ ነው። እንግዲህ ሳሚ እንዳላት የራት ዝግጅቱን ቆንጆ ነገር አዘጋጅታ ሱራፌልን ልትታረቀው ተፍ እያለች ነው ቤዛ። እሱ ደግሞ ሳሚ አባብለሽ ታረቂው ነው ያልሽ አይደለ እያለ እንግዲህ መላው አውቆታል ማለት ነው። ግን እሷ ልቡ ተስረቅርቃ እየገባኝ ነው። ምናልባት ያሰብ ጥሩ አይደለም ሳሚ፣ ትንሽ ስለተመሳጨብሽ ይሆናል። ቤዛ ይህን ነገር ድጋሚ ለምን እያደረግነው እንደሆነ ታውቂያለሽ አይደለ? ምን አለ እንዳፈ ሆኖ ድጋሚ ሱራፌልን ማመን መቻልኩ። ለባልሽ የነበረሽን ፍቅር እኮ በደንብ አውቀዋለሁ ቤዛ። በራሴ ተስፋ በቆረጥኩ ሰዓት ነገሮች ተስተካከሉልኝ ብዬ እንግዲህ ቤዛ ሳሚ አመሰግናለሁ። እኔ ራሴ ምንም ጠንካራ ብሆንም ግን ከሱራፌል ተለይቼ የምኖር አይመስለኝም፣ የምችል አይመስለኝም እያለች ነው። እየተቆጣሽ እኮ ነው። ያው እንደምታይኝ ብዙ እድሜ የለኝም። ቤተሰቦችሽም ሆነ እኔ ምንም ሀብት ንብረት ላንቺ አልተውልልሽም። እንግዲህ ሉላ የቤዛ እህትን ለአንቺም ሆነ ለእኔ ቤተሰቦቻችን ንብረት ጥለውልን አልሞቱም እያለች እንግዲህ ወደዛ ንብረት እየወሰወሰቻት ትገኛለች። እንግዲህ ከሉላ ክስት ተደብቃ የሉላ ክስት እያየቻት ነበር ሱራፌል ጋር ስታወራ። ቲጂ ግን አይታታለች። ስታያት
እህቴን ጎርተሃታል፣ እህቴን አሳጥተኸኛል እያለች ስደነፋ ነበር ቲጂ። ምክንያቱም ገሏታል ማለት ነው ብላ እንዲታምን አርጓታል ማለት ነው የሉላን አክስት በሚገርም ሁኔታ ማለት ነው። እባብ ለባብ አላለችም ይቺ ቲጂ። እውነትም እባብ ለባብ ቤተሰብ እንግዲህ ሱራፌል ቤዛ ምዕራት አዘጋጅታ እየጠበቀችው፣ እሱ ግን ሲጠጣ አምሽቶ ከገባ በኋላ ይህ ራት እንድንታረቅ ነው አደለ ራት ያዘጋጀሽው ሲላት፣ አዎ ስትለው ያለን ንብረት እኩል በኩል ከተካፈልን በኋላ ነው አንቺና እኔ እንደገና እንጋባው ብሎ አትረፍ አላለም። እና በጣም ትዝብት ውስጥ ገብታ ቤዛ ነገሮች አለቁ ማለት እዚህ ላይ አቆመ ማለት ነው። ውድ ቤተሰብ በድጋሚ እስከምንገናኝ 49ን ይዤላችሁ እስከምመጣ ድረስ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እያደረጋችሁ አብራችሁኝ ስለቆያችሁ አመሰግናለሁ። እንደገና ላይክ ያላረጋችሁ ደግሞ ለይኩኝ፣ ሼር ያላረጋችሁ ሼር አድርጉልኝ ቤተሰብ። ባይ ባይ፣ ደህና እንገናኝ።